እሱ እውነተኛው እረኛ እኛን ለመፈለግ መጣና ከበጎቹ ወገን ከአንዲቱ በግ ምን አደረገ? ተወለደ። አያችሁ፣ እረኛ ከበግ ተወለደ። ይህ ድንቅ ነው። እረኛውን በጊቱ ታቀፈችው። ጥቀ እጹፍ ሁቃፌ አንበሳ በአብራከ በግድ ጻዳ ይላል አባ ጊዮርጊስ። ኧረ ጎበዝ፣ ግሩም ነው፣ ግሩም ነው። አንበሳውን በግ ታቀፈችው ይላል። እንዴትስ አልሰበራትም ብሎ ያደንቃል። በእውነቱ ማለት ታቀፈችው። አያችሁ፣ እረኛው እኛን የበግነት ስልጣናችንን ለመመለስ ተኩላ ወስዶን የነበርነውን እኛን ወደ በግ መንጋ ለመመለስ እሱ ለእኛ በግ ሆኖ መጣ። እውነተኛውን የዓለምን ኃጢአት የሚያስወግደው በግ እርሱ ነው ተባለ። እሱም ሥጋውን ተመልከቱ፣ በግ ነውና ሥጋው ተቆረሰ፣ ደሙን አፈሰሰ። ሥጋውን በላ ነው፣ ደሙን ጠጣ ነው። በግ ተሽጦ ዕዳ እንደሚከፈል 30 ብር ተሽጦ የ5500 ዘመን ዕዳችንን ከፈለልን። የበግን ፀጉር እንደሚለብሱት በጥምቀት ለበስ ነው። ወንዶች በ40 ቀን ሴቶች በ80 ቀን ክርስቶስን ለበስን። አሁን እርቃናችንን አይደለንም። ማንን ለብሰናል? ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። የተጠመቃችሁ ሁላችሁ በሉ። ማንን ለብሳችሁታል? ክርስቶስን ለብሳችሁታል። አሁን ይህ እረኛችን ነው። እውነት እላችኋለሁ እኔ የበጎች በር ነኝ። እንዲህ አለ። ኃይለ ቃሉን እንጀምርና እናጠናቅ እንዳይረፍድ ብዙ መርሐ ግብር ስላለ። አነ ውእቱ አማን አማን እብለክሙ ዘይባ ውስተ አንቀጽ እንተ አንቀጽ ውስተ አጸደ አባግዕ ወዘአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉሂለያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ እርሱ ሌባ ነው። ስሙ እንግዲህ እንዳትረሱ፣ እንደው በሞት ይዣችኋለሁ። ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ ይህ ሌባ ነው ይላል። ወኖላዊሰ ውስተ አንቀጽ ይበጉ፣ እረኛ ግን በበር በኩል ይገባል። ወአፃዊኒ ያርኅዎ ሎቱ፣ የበጎች በረኛው ጠባቂ የበረቱ ጠባቂም ከፍቶ ግባ ይለዋል፣ ይገባል። በጎቹንስ ምን ያደርጋቸዋል? ያውቃቸዋል። ወይፄውዖን በበአስማቲሆን፣ በጎቹንም በየስማቸው ይጠራቸዋል። በጎቹም ያውቁታል ማለት ነው። ወያወፅኦን ወያወፍሮን፣ አውጥቶም ያሰማራቸዋል። በጎቹን አውጥቶ ያሰማራል። ከዚያስ ምን ይላል ተመልከቱ። ወምድረ አውፈሮን የሐውር ቅርብ ይሆን፣ አሰማርቷቸው ፊት ለፊት ይሄድላቸዋል። ወአባግዕሁኒ ይተለዋሁ፣ በጎቹም ይከተሉታል። እስመ ያአምራ ቃሎ፣ ቃሉን ያውቁለታልና። የማን? የእረኛቸውን በግ ያውቃሉ። ይህ በእስራኤል የበግ ጥበቃ ጌታ በሆነ ምሳሌ ነው እንጂ ባልሆነ ምሳሌ ስለማያስተምር የሙሴ በጎችን ምሳሌ አድርጎ አስተምሯል ይላሉ ሊቃውንቱ። የሙሴ በጎች፣ ሙሴ በግ ሲጠብቅ በጎችን ሲጠብቅ የዮቶርን በጎች ሲጠብቅ በትሩን ይተክላል። እዚያ በኋላ ምን ያደርጋቸዋል? በትሩን ሲተክልላቸው ይሄዱና ይጠጣሉ። ውሃ ከዚህ ጠጡ ማለቱ ነው ብለው ሳር ሲያገኝ ይተክልላቸዋል፣ ይለቅማሉ። በትሩን ሲያነሳት ደግሞ እንሂድ ማለቱ ነው ብለው ይከተሉታል። እረኞች ፊት ፊት ይሄዳሉ፣ በጎች ይከተላሉ። ይሄ የእስራኤል በግ አጠባበቅ ነው። በእኛ ሀገር ደግሞ እረኛ ከኋላ በግ ወደፊት ማለት ነው። በእኛ ሀገር እንደዚያ ነው፣ መንዳት ነው ማለት ነው። በዚያ ግን ምን ማለት ነው? መምራት ነው። በዚያ ይመራሉ ማለት ነው። እረኛው ከፊት 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 እየሆነ ይመራቸዋል፣ ያሳያቸዋል ማለት። እዚህ ሳር አለ፣ እዚህ ውሃ አለ፣ የለም በዚህ ተኩል አለ፣ ተመለሱ እያለ ይጠብቃቸዋል። እረኛ በግ ሲጠብቅ የሚያደርጋቸው ቅደም ተከተሎች አሉ። ከጫካ ያወጣል። ከምን ያወጣል? አይዟችሁ በሉ። በመንገድ ይመራል። ያዙ እንዳትረሱ። በምን ይመራል? በመንገድ ይመራል። በመንገድ መርቶ ደግሞ ምን ያደርጋል? ከጠራ ውሃ ከለመለመ ሳር ያደርሳል። ከምን ያደርሳል? ከጠራ ውሃ ከለመለመ ሳር ያደርጋል። ይመግባል፣ ያለቅማል። ከዚያ በኋላ ምን ያደርጋል? በተራራ ያሰማራል። እስኪ በተራራ ያሰማራል ብሉ። በተራራ ያሰማራል። አሰማርቶ ደግሞ ምን ያደርጋል? በአማጋ ያስመሻል። ይህ ለከተማ ሰው አይገባም። አማጋ ማለት ጓሮ በሉት፣ ችግር የለም። በጓሮ ምን ያደርጋቸዋል? ያስመሻቸዋል። አስመሽቶ ምን ያደርጋቸዋል? በበር እየቆጠረ ያስገባ። ያቺ ቀይቱ በግሳ፣ ጥቁሩ በግሳ፣ አጭሩ በግሳ፣ ወፍራሙሳ፣ የከሳውሳ፣ የታመመውሳ፣ ቀንዱ የተቆረጠውሳ እያለ እየቆጠረ
በጠባብ በር አስገብቶ ያሰማራቸዋል እንጂ እንደው ብሎ ይሄ በቀር እንደዚህ የማያደርግ ከሆነ ዝም ብሎ አንዳንድ ክፉ እረኛ አለ። ጠብቃችሁ ታውቃላችሁ? ጥሩ ነው። እና በግ ሲጠብቅ ምን ያደርጋል? ዝም ብሎ ሳር አይወስዳቸው። ወደዚያ ሊሄዱ ስትል ቀንድቧል፣ ወደ ግራር ስትሄድ ቀንድቧል። እንዲያውም አንዳንዱ ክፉ እረኛማ ይቀይዳታል፣ በይቱን ማለት ነው። ቀይዶ እግሯን አጥፎ ያሰርና እንዳትሄድበት ዛሬ ቁጭ ብሎ እሱ ቁማር ሲጫወት ይውላል ማለት ነው። እንደዚህ ያለ እረኛ እግዚአብሔር ይጠብቃቸው። በጎችን ይጠብቃቸው አይደለም? እውነቱ ነው። ቀይዱ ወይ አበላ ወይ አጠጣ። ተኩላ ሲመጣ ደግሞ አለ ጌታ ምን አለ? ተመልከቱ ወሶበ ይሬይ ተኩላ እንዘ ይመጽእ ይላል። ተመልከቱ ተኩላ ሲመጣ ደግሞ ባየ ጊዜ ምን ያደርጋል? ተመልከቱ ያድጎን ተመልከቱ በጎቹን ወይ ጎይ በጎችን ጥሏቸው ምን ያደርግ? ትቷቸው ይሸሻል ይላል። ተመልከቱ እስመ ኢኮና አባግዕ ዘዚአሁ በጎቹ ስላልሆኑ ተቀጣሪ ስለሆነ ጥሏቸው፣ ይሄ ሞኝ እረኛ ጥሏቸው ይሸሻል ይላል። ወይ መጽእ ተኩላ ወይ መስጦን ወይ ዘረወን ተኩላ መጥቶ በጎችንም ይበታተናቸዋል ማለት ነው። እሱ ግን ስለ በጎቹ አያዝንም። ለምን? ምንደኛ ነውና ይላል። መልካም እረኛ ግን ስለ አንድ በግ ከተኩላ ጋር የሚታገል እንደ ቅዱስ ዳዊት ማለት ነው። ከተኩላ ጋር ታግሎ ተኩላውን በጡጫ ብሎ የሚጠብቅ የለመለመ ሳር የጠራ ውሃ ምን የሚያደርግ የሚመግብ፣ እንደገና እሳ ደግሞ የተሰበረውን የሚጠግን ደግሞ ምን ያደርጋል? እንደው ጉንፋን የያዘው በግ ደግሞ ካለ ለሌሎቹ እንዳይተርፍ በሌላ ጋጥም ይዘጋ። እንደዚህ ያለ እረኛ ያስፈልጋል። ደግሞ በጉ ካበጠበት የሚያፈርጥ ከጎረበበት የሚልጥ ተኩሶ የሚፈውስ እንዲህ የሚያደርግ እረኛ ይባላል። ይህ እረኛ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ምን አደረገ? እሱ ከጫካ እንደማውጣት ከድንቁርና ከክደት ከሲኦል አወጣል። ከጫካ እንደማውጣት ማለት ነው። በመንገድ እንደመምራት ሃይማኖትን አስጨበጠን። ንዑ ትልኡኒ ኑ እኔን ተከተሉ አነ ውእቱ ፍኖተ ጽድቅ ወሕይወት እኔ የሕይወት መንገድ ነኝ ብሎ በሕይወት መንገድ መራን። አንሶስው እንዘ ብርሃን ብክሙ ብርሃን ሳልላችሁ ተመላለሱ ብሎ በዚያ መንገድ እሱ መራን። ከዚያ በኋላ ሰምና ከጠራ ውሃ ከለመለመ ሳር እንደማድረስ ምን አደረገ? ከጠራ ውሃ የለመለመ ሳር አድርሶ እንደመመገብ ስጋውን አበላን፣ ደሙን አጠጣን። በለመለመ ሳር እንደማሰማራት በቤተ ክርስቲያን አኖረን። ውስተ ብሔር ስዑር እየ ያሐድረኒ አለ ቅዱስ ዳዊት። በለመለመ መስክ ያሰማራኛል። የለመለመ መስክ ማለት ማን ነው? ቤተ ክርስቲያን ናት። የለመለመ መስክ ሁሉም ይገኝባት። የነቢያት የትንቢት አዝመራ፣ የሐዋርያት የስብከት አዝመራ፣ የመላእክት የምስጋናቸው አዝመራ፣ የዚህ ሁሉ የመነኮሳት መዓዛ፣ የሰማዕታት የደማቸው አክሊል፣ የሊቃውንት ትርጓሜ፣ የዚህ ሁሉ የባሕታውያን ቅድስና ያለበት እናታችን ቅድስት ድንግል ማርያም በረድኤት በምልጃ ያለችበት ንጉሠ ነገሥት ሊቀ ካህናት ኢየሱስ ክርስቶስ በጌትነቱ ስልጣን ያለባት ይቺ ቤተ ክርስቲያን የለመለመች ምንድናት? መስክ ትባላለች ማለት የለመለመች መስክ። ትንቢተ ነቢያትን በልተን ሳንጨርስ ስብከተ ሐዋርያት፣ ያን ሳንጨርስ ትርጓሜ ሊቃውንት፣ ያን ሳንጨርስ ምን ያህል አክሊለ ሰማዕታት፣ ያን ሳንጨርስ መዓዛ መነኮሳት፣ ያን ሳንጨርስ ቅዳሴ መላእክት፣ ያን ሳንጨርስ የድንግል ማርያም የድንግልናዋ የንጽሕናዋ መዓዛ፣ ይህ ሁሉ እያለ በዚያ ላይ ራሱ መድኃኒታችን ኢየሱስ ክርስቶስ በዚህች ቤተ ክርስቲያን አሰማርቶ ያኖረናል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በተራራ እንደማሰማራት ደግሞ አንቀጸ ብፁዓን ያስተምራል። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የዋሃን ብፁዓን ናቸው፣ የሚራሩ ንዑዳን ክቡራን ናቸው፣ ስለ ጽድቅ የሚራቡ ብፁዓን ናቸው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ ንጹሐነ ልብ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው ብሎ ደግሞ ወደ ተራራ አሰማራል። ኋላ ደግሞ ምን አደረግን? በአማጋስ መሸን በየጸጋችን ሥራ እንድንሰራ አድርጓል። በየጸጋችን እንድንሰማራ፣ በየመክሊታችን እንድናፈራ፣ በጠባብ በር እየቆጠረ መንግሥተ ሰማያት ወደ በር እንደማስገባት መንግሥተ ሰማያት በአሁን ተጸባብ አንቀጽ ብሎ መከራ ተቀብላችሁ መንግሥተ ሰማያት ተመልከቱ ግቡ ብሎ ወደ መንግሥተ ሰማያት አስገብቶ ያኖረናል። መልካም እረኛ ራሱን ለበጎቹ አሳልፎ ይሰጣል። መድኃኒታችን ኢየሱስ ክርስቶስ በጎ እረኛ ቸር እረኛ ነውና ራሱን ለበጎቹ አሳልፎ ሰጠ። በጎቹንም አንድ መንጋ አንድ እረኛ አድርጋቸው ተኩላውን በመስቀሉ ቀጥቅጦ አስሮ የሞትን መውጊያ አውልቆ ሁላችንም ከቅዱሳን መላእክት ጋር አንድ መንጋ ሁነን የምንኖርበትን የልጅነትን ስልጣንና ረድኤት ሰጠን።
ያ እንዳይርቀን ነው ካህኑ በቅዳሴ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ የእግዚአብሔር ጸጋ ከእናንተ ጋር ይሁን የሚለን ልጅነት ሀብተ ወልድና ጥምቀት ስርየተ ኃጢአት ከእናንተ አይራቅባችሁ አይለያችሁ እያለ ነው። ይህ ከራቀ ከክርስቶስ መንጋነት ስለምንለይ ይህንን ሰርቶ ጌታችን ኢየሱስ ክርስቶስ ከዚያ በኋላ እረኞችን ሰጥቶና መልሶ አድርጓል። እንደው ስለ ከቃሉ ጋር ናችሁ። እሱ እውነተኛ የበጎች በር ነው። እንዲህ ቃሉን እንተርጉሞ እውነት እውነት እላችኋለሁ ወደ በጎች በረት በበር የማይገባ እሱ ሌባ ነው፣ በመስኮት የሚገባ እሱ ሌባ ነው። ትንቢት ሳይነገርለት የመጣ እሱ የትንቢት ሌባ ነው። ትንቢት ሳይነገርለት የመጣ እሱ የትንቢት ሌባ ነው። ክርስቶስ ግን በትንቢተ ነቢያት መጥቷልና የትንቢት ባለቤት ነው። የትንቢት ባለቤት ነው። እግዚአብሔር አባቱ መስክሮለት፣ ታምራቱ መስክረውለት፣ ዮሐንስ መስክሮለት፣ መጻሕፍት መስክረውለት የመጣ ስለሆነ እሱ የነቢያት ጌታ ነው። ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወብነ ማዕዘንቱሰ ለሊሁ ኢየሱስ ክርስቶስ። በነቢያትና በሐዋርያት መሰረት ታንጻችኋል፣ የማዕዘኑ ራስ ኢየሱስ ክርስቶስ ነው ተብሎ እንደተነገረ እሱ የነቢያት ጌታቸው የነቢያት አምላክ ነው። ለምን? ትንቢት ተነግሮለት መጥቷልና። ድንግል ተወልደዋለች ተብሏል፣ ተወልዷል። ድንቅ መካራ እያል ተብሏል፣ ድንቅ ልደትን ተወለደ። ከድንግል ተወልዶ የሰላም አለቃ ነው አለ፣ ሰላም እሰጣችኋለሁ ተብሏል። የዘላለም አባት ነኝ አለ፣ አባታችሁ ወይ ብላችሁ ጥሩኝ ብሎ ተናግሯል። አምላክ ነው፣ አምላክ ነኝ ብሎ አስተምሯል። እኔ ሕይወት ነኝ ብሎ ትንሣኤ ነኝ ብሎ አስተምሯል። ስለዚህ እሱ በትንቢት የመጣ ነው። በትንቢት የማይመጣ ግን እርሱ ሌባ ነው። እረኛቸው ኢየሱስ ክርስቶስን ግን ያውቁታል። እነማን? በጎቹ ቃሉን ያውቃሉና። አንድ ሁለተኛ ደግሞ ሕግን ባልጠበቀ ሕዋሳቱን ባልሰበሰበ ንቁ ሕሊና በሌለው ተመልከቱ የሚያድር እሱ ሰይጣን ነው። በደንብ ያዙልኝ እንደው አደራችሁን። በበጎች በር የማይገባ ሌባ ነው ብያችኋለሁ። የበጎች በራቸው ምንድን ነው? ሕግ ነው። ሕግ የበጎች በራቸው ነው። እግዚአብሔር ወደ ሰዎች በሕግ በር ይመጣል፣ ሰዎች ወደ እግዚአብሔር በሕግ በር ይሄዳሉ። ስለዚህ ጌታችን ምን አለ? አማን አማን እብለክሙ ዘአቀበ ቃልየ ቃሌን የጠበቀ ቢኖር አለ። ተመልከቱ አነ አርእዮ ርእስየ እኔ ራሴን አሳየዋለሁ ይላል። ቃሌን የጠበቀ ሰው ራሴን እገልጥለታለሁ። ስለዚህ ሕግ እግዚአብሔርን የምናይበት በር ነው ማለት ነው። ስለዚህ ሕግን ሽሮ የሚመጣ እሱ ምንድን ነው አለ? የሕግ ሌባ ነው። የሕግ ሌባ ነው። ሕግን ተመልከቱ፣ ሕግን በሚጠብቅ ሕዋሳቱን በሚሰበስብ አንደበቱን በገታ እጁን እግሩን በተቆጣጠረ በትጋት በማይኖር ቅድስና በሌለው ሰውነት የሚያድር እሱ ሰይጣን ነው። ለምን ይመቻል መስላችሁ? ይሄን ምነግራችሁ ሕግን ሳይጠብቅ ተመልከቱ፣ እጅ እግሩን ሳይሰበስብ ሆዱን ሳይቆጣጠር ነቢይ ነኝ ሲል ሌባ ነበሉት ማለት እኮ ነው። ሌባ ነበሉት አይደለም። አይ መንፈስ ቅዱስ አድሮብኛል፣ የለም የለም የለም። በዚያ የሚያድር ሰይጣን ነው። በመስኮት የሚገባ ሌባ ነው። መስኮት የተባለ ሕግን ሳይጠይቅ ሳይጠብቅ ሕግን ሳይጠብቅ ክርስትና ሳይኖረው ስነ ምግባር ሳይኖረው ሕይወት ሳይኖረው ነቢይነትን መምህርነትን የሚሻ እሱ ሌባ ነው። አትቀበሉት። መንፈስ ቅዱስ አደረብኝ እንኳን ቢል በመስኮት የሚገባው ሌባ ነው አለ። በእንደዚህ ያለ ሰው የሚያድር ሌባው ሰይጣን ነው። ሰይጣን ያደረበት መንፈስ ቅዱስ እንዳይመስላችሁ እንዳትሰሙት ብሎ ለዚህ ሲነግረን ነው። እውነት እላችኋለሁ የሕግ በር እንዲያውም ሊቃውንቱ ሲተረጉም ይላሉ ሕግ የተባለ የእግዚአብሔር በር ነው ይሉና የሕግ በር በሕግ የሚገባ የተባለ እየሰራ የሚያስተምር መምህር ነው ተብሏል። እንግዲህ እኛንም እግዚአብሔር ያውጣል። ስለዚህ እየሰራ የሚያስተምር የሕግ ባለቤት ነው። ዋጻዊኒ ያርህዎ እየሰራ ለሚያስተምር መምህር መንፈስ ቅዱስ ምስጢር ይገልጥለታል። አጻዊ የተባለ መንፈስ ቅዱስ ነው ይላል። መንፈስ ቅዱስ ነው። እየሰራ ካላስተማረ ሕግ ሳያስጠብቅ መምህር ልሁን ቢል በጎቹም አይሰሙትም። ምዕመናን ጆሯቸውን አይሰጡም። ምዕመናንም ጆሯቸውን አይሰጡም። መንፈስ ቅዱስ ምስጢር አይገልጥለት። ውሸቱን ነው እንዳሰሙ እንደዚህ ያለውን ስርዓት የሚያስጥስ ቤተክርስቲያንን የሚያቃልል ሕገ እግዚአብሔርን እየጣሰ ነቢይ ነኝ በቅቻለሁ ተቀድሻለሁ ክርስቶስ ተገልጦልኛል ቢላችሁ እንዳሰቡት ሌባ ነው የገባበት። ሌባ ደግሞ ማን ነው? ሰይጣን ነው የገባበት። እንዲህ ያለውን ሰው አትስሙት ነው ያለ ጌታ የነገረን ማለት ነው። አሁን በዚህ ዘመን ሰው ምን ይላል? በየራሱ አባት መምህር መነኩሴ ባይታው ያከማችና ተው ስህተት ነው ሲባል አታደናግሩና ማንን እንመን እናንተ ይላል ደግሞ ማለት ነው።
እንዲሁ እኮ አይድረስ ነው ማለት ነው። መዝኑ። ክርስቲያን ማለት የሚረባውን ከማይረባው ለይቶ የሚያውቅ ማለት ነው፣ ሌላ አይደለም። መመዘኛውን ይኸው ክርስቶስ ሰጠን። ሰውነቱን ያልጠበቀ ሰው መጥቶ በቅቻለሁ ካለ እንዳትቀበሉት። ሕግን እየተቃወመ እንዲህ ብያለሁ ካለ እንዳትቀበሉት። ይሄ ሊባ ነው። እኔ በእንደዚህ ያለ ሰው አላድርም ብሏል። በእንደዚህ ያለ ሰው አላድርበትም። በእንደዚህ ያለ ሰው የሚያድር ሰይጣን ነው ብሎ ነግሮናል። ብሉያትን ይዘው ሐዲሳትን የሚነቅፉ፣ ሐዲሳትን ይዘው ብሉያትን የሚነቅፉ፣ ምግባር ኑሯቸው ሃይማኖት የሌላቸው፣ ሃይማኖት ኑሯቸው ምግባር የሌላቸው በመስኮት የሚገቡ እነዚህ ሌቦች ናቸው። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሆን። ሌላ ደግሞ ምን ይላል መሰላችሁ? ከቃሉ ጋር ናችሁ። በበር የሚገባ ምንድን ነው? ተው እንጂ መምህር በሉ። በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? ያዙ በሉ ሲድገሙት። በመስኮት የሚገባ ምንድን ነው? በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? እየሰደባችሁ ነው መሰል በዚያው። በመስኮት የሚገባ ሌባ ከሆነ መስኮት ምንድን ነው? ሕግ አለመጠበቅ። እስኪ ሕግ አለመጠበቅ በሉ። ምክንያቱም ጌታ ዮሐንስ 14 ላይ ሕጌን ለሚጠብቅ ራሴን አሳየዋለሁ ስላለ ማለት ሕግ በር ነው። ሕግን ትቶ ከመጣ ሕግ ጥሶ ትንቢተ ነቢያትን፣ ስብከተ ሐዋርያትን፣ ስርዓተ ሊቃውንትን፣ ስርዓተ ቤተክርስቲያንን ጥሶ ከመጣ ይህ ሰው አባታችን መምህራችን ልንለው አንችልም። መለኪያው ይሄ ነው። ከቤታችሁ ቁጭ ብላችሁ መለካት የምትችሉበት። ሰው ባጋጠማችሁ ቁጥር አትደናገሩ። ይህን ነው ጌታ የነገረን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በበር የሚገባ እሱ መምህር ነው። ምዕመናንም በጎቹ ድምፁን ይሰሙታል አለ። መምህራችን ይሉታል፣ ያውቁታል። በር ይከፍትለታል፣ መንፈስ ቅዱስም ይከፍትለታል። እኔ ራሴ የምስጢር በር እከፍትለታለሁ፣ ገጸ ረድኤቴን እከፍትለታለሁ፣ ወደ እኔ ይገባል፣ በእኔም ይሰማራል፣ በጎችንም ያሰማራል ብሎ ይናገራል። ምክንያቱም እንዴት አለ? አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ አለ። እኔ እውነተኛ የበጎች በር ነኝ። ዘዋንተ ኀቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። የበጎች በር ነኝ አለ። ለምን ይመስላችኋል? አሁን በደንብ ስሙኝ። ደግሞ ትምህርቴን እየጨረስኩ ነው። እኔ እውነተኛ የበጎች በር ነኝ ብሏል። በእኔ በኩል የሚገባ ይድናል። እሱ በር ነው። አዎ፣ ለምንድን ነው በር? ለራሱ በር ነው። ለራሱ በር ነው። ለአባቱ በር ነው። ለመንፈስ ቅዱስ በር ነው። ለራሱ በር ነው። እሱን እንድናውቀው ያደረገን ራሱ ነው። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን። እርሱን በማመንም እስከ ዛሬ ድረስ ጸንተናለን እንኖራለን። እርሱም በእውነት የዘላለም የባሕሪ አምላክ ነው ይላል። ክርስቶስ የመጣ ወደዚህ ዓለም ልብ ሊሰጥ ነው።